ውስጥ እየገባ ኧረ ብዙ ሰው አይናገርም። በ50 ዓመቱ ደግሞ እኔ በጣም የሚገርመኝ ሁሌ የኔ ጥያቄ ነው። እኔ አሁን በ26 ዓመቴ የ60 ዓመት ሴትዮ ነው የምመስለው አሉ። ግን በ60 ዓመት በ50 ዓመታቸው በ40 ዓመታቸው የ20 ዓመት ልጃገረድ ነው የሚመስሉ። ምን በልተው ነው? ምን ሆኖ ነው? ምን አልሽኝ? የሆነ ስልክ እየተደወለልኝ አላየ ናይ ንገሪ ምንድን ነው? የ20 ዓመት ምናምን ያልሽኝ? ያው እኔ በ26 ዓመቴ የ56 ዓመት ሴትዮ ነው የምመስለው። ሌሎቹ ግን በ40 ዓመታቸው በ50 ዓመታቸው የ20 ዓመት ልጃገረድ ነው የሚመስሉት። ምን በልተው ነው? ለምን እንደሆነ ታውቂያለሽ? አንድ የገባኝ ነገር ምግብ እርግጥ አድርጎ የሚበላ ሰው ጤናውም እድሜውም ፊቱም ይለመልማል። ታውቂያለሽ? አሁን ሴቶች ወንድ ጋር ይሁን እንግዲህ ሲመጣ በጣታቸው ነካ ነካ ታደርጉና ልክ ወደ እናንተ ናቸው አንስታችሁ ወደ ኩሽና ወደ ኩሽና ካስገባችኋት ከ15 ደቂቃ በኋላ እዛ ሰሃን ላይ ወደ ቆሻሻ ይጣል ወደ ምን ይጣል አይታወቅም፣ ተጠቅልሎ ገብቷል። ከዛ ስትወጡ እያጋሳችሁ ነው የምትወጡ። ስትሄዱ ወዲያችሁ ጩር እያለ ሄዳል። ስትመለሱ ግን እያጋሳችሁ፣ ሳህኑም አልታጠበ እዛው ተትረክርኮ እብድላ ሰው ነው የሚመስል። ጆከር የምር እኔ ግን ማለት ነው የምር ስራ የላቸውም። እኔ ግን የምር ማንም ይሩን ማንም ጥግብ እስከምል በላለሁ። ሰው ፊት ለፊት በላው እንጂ የሰው ስጋ አልበላም። አትበሉ። እኔ በጣም እቺ ነገራቸው የሚያስቀኝ ሴቶች እኔ በላለሁ እኔ በላለሁ። አንዳንዶቹ ግን አዋሉ በተለይ ፍቅረኛቸው ጋር ባላቸው ጋር እንደዚህ ፍቅረኛ አዲስ ከሆነ ምናምን ነካ በጣታቸው። ከዛ የምታቀርቡት እኮ ለ3 ሰው ምናምን 5 እንጀራ 4 እንጀራ ታቀርባላች። ተረፍረፍ ተረክረክ ያለውን መሀሉን ሰፍ ቦትረፍ አድርጋችሁ ያዋወጣችሁ ራሱ እንደዚህ ተደብቆ ለሚያያችሁ ሰው አጣጣላችሁ ወንድ ያክላችሁ። ቅሌታችን አይ ሚስጥራችንን ባታወጣ ግን ደስ ይለናል። አረ ይመቻቸው ግድ ነው። አንዳንድ ወንዶች እኮ ማለት ነው እቺ እንዴት ነው የምትበላው ነው የሚለው። ፊት ለፊትም ስትበላ እቺ ሆዳም ናት ነገ ቤቴን ታዘርፈኛለች ነው የሚለው። ይተዋታ ታዲያ ምን ታርግ? ትሙት። ጆከር ድንግልናህን ቡርጅ ከሊፋ ላይ ልውሰደው። አይሻቸው ብልግናቸው ሰማይ ላይ ሰቅሎ ሊከሰክሱኝ ነው። እግዚኦ እሷ ናት ያገናኘች ተብላሽ ተከሰሽ ትመጫለሽ። እኔ ማንንም አልሰማምም፣ የትም አትከሰኝም። ግን ትመጪ እንደሆነ እዚህ ሚዲያ ላይ እራሳችሁ ሰታችሁ እዚህ መጣችሁ እንትንሆን ትሉናላችሁ። እኛ የለብንም ያለንበት። ኮፒ ሊንክ አድርጉላት ጋይስ፣ ሁላችሁም ግዟት። እህታችን ናት። ታፕታፕ አድርጉላት። ምክር ስትፈልጉ ከእሷ ተቀበሉ። የሴተኛ ምክር ማንም ቤት የማትደርስ እህታችን ናት እና ታፕታፕ ኮፒ ሊንክ አድርጓት፣ ግዟት። ቴንኪዩ፣ አመሰግናለሁ ወንድም አለም። በገበያሽን ሽጪ፣ ሰላሙኝ። ደግሞ ቆይቼ እመጣለሁ። እሺ፣ አትጥፋሽ። እሺ፣ ድምቀታችን ቴንኪዩ። እሺ ጆከርን ብላችሁ የመጣችሁ ውጡ ከቤታችን። ጎ አውት
ይጂበት ማንን? አረ የኔ ጆካ ማለት ጀመሩ ድንግል ነኝ ሲል። አረ ሌላስ የለሽም? ጌች አውሪው። እኔም ብሎ የኔ ጆካ ማለት ጀመራችሁ። እሳ ድንግል ነኝ ስላለ ነው። እግዚኦ እኮ ነው። ትንሽ ቆይታችሁ ሽማግሌ ነው የምልኩለት እኮ እናንተ እኮ አታፍሩም እኮ። ይህኔ በውስጥ የሳበለት ብዛቱ ጉድ እኮ ነው። ኧረ ድንግል ነኝ ብሏል። ኧረ እግዚኦ አማርነ ክርስቶስ አሁን ነው የገባኝ። ወይኔ 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 እግዚኦ 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 እኔ አሁን ነው የገባኝ። ወይኔ ሀዊ እኮ እንደው